ትናንትና በተለያዩ አውሮፓ ከተሞች ተከናውኗል። የጎል ፌሽታ የነበረው የጨዋታ ቀን ነበር ማለት ይቻላል። አጠቃላይ 9 ጨዋታዎች ናቸው ትናንትና ምሽት የተከናወኑት። 43 ጎሎች የተቆጠሩበት፣ 5 ቀይ ካርዶች የተመዘዙበት የአውሮፓ ቻምፒዮንስ ሊግ ቀን ሆኖ አልፏል። ተጠባቂ ጨዋታዎችን እንመልከት። ኤምሬትስ ስቴዲየም ላይ አርሰናል የስፔን ላሊጋውን አትሌቲኮ ማድሪድን ያስተናገደበት ጨዋታ ይጠበቅ ነበር። ይህ ጨዋታ በአርሰናል 4-0 አሸናፊነት ተጠናቋል። የሚገርመው በሁለተኛው ጨዋታ አጋማሽ የተቆጠሩ ጎሎች ናቸው። አራቱም የማሸነፊያ ጎሎች ገብርኤል ማጋሌዥ 57ኛው ደቂቃ ላይ፣ ገብርኤል ማርቲኔሊ 64ኛው ደቂቃ ላይ፣ ቪክቶር ጎይኬሬሽ 67ኛና 70 ደቂቃ ላይ ሁለት ጎሎችን ትናንትና አስቆጥሯል። በነገራችን ላይ ስዊድናዊ አጥቂ ትናንትና በአውሮፓ ቻምፒዮንስ ሊግ በአርሰናል ማሊያ ያስቆጠረው የመጀመሪያ ጎል ሆኖ ተመዝግቧል። በጣም ጥሩ ጊዜ ነበረው። ትናንትና የጨዋታ ኮከብ ሆኖ የተመረጠው ቪክቶር ጎይኬሬሽ ነው ማለት ይቻላል። እንደምታስታውሰው ከአንድ ዓመት በፊት ስፖርቲንግና አርሰናል ጨዋታ አከናውኖ ነበር በዚህ በአውሮፓ ቻምፒዮንስ ሊግ ምሽት። በዛ ጊዜ ትናንትናም ጎል ያስቆጠረው ገብርኤል ማጋሌዥ በስፖርቲንግ ላይ ማለትም በቀድሞ የቪክቶር ጎይኬሬሽ ቡድን ላይ ጎል አስቆጥሮ የጎይኬሬሽን የደስታ አገላለጽ ሁለት እጆቹን አጣምሮ አይኑ አካባቢ በማድረግ ደስታውን ገልጾ ነበር፣ ያው ለማብሸቅ ማለት ነው። ትናንትና ግን ሁለቱም ተጫዋቾች ጎል አስቆጥሮ በጋራ ያንን ተመሳሳይ ደስታ አገላለጽ አሳይቷልና አንዳንድ ጊዜ የተቃራኒ ቡድን አባል የራስን ቡድን የሚሆንበት ጊዜ አለና ያንን አጋጣሚ ትናንትና በዚህ ጨዋታ ላይ ተመልክተናል። በአጠቃላይ የመጀመሪያው ጨዋታ አጋማሽ ላይ ሁለተኛው ጨዋታ አጋማሽ ላይ የአርሰናል የበላይነት የተንጸባረቀ ነበረ። በመጀመሪያው ጨዋታ አጋማሽ ያን ያህል የሚጠቀስ ያለቀለት የጎል ሙከራን አልተመለከትንም። አራተኛው ደቂቃ ላይ ኤቤሬቺ ኤዜ ከርቀት የሞከራትና የቀኝ ማዕዘኑ መቶ የተመለሰበት አጋጣሚ አንደኛው ተጠቃሽ ጥሩ ሙከራ ነው ማለት ይቻላል። ሁለተኛው ጨዋታ አጋማሽ ላይ አሰልጣኝ ዲያጎ ሲሞኔ ቡድን በሁለተኛው ጨዋታ አጋማሽ 48ኛው ደቂቃ ላይ በተለይ ጁሊያን አልቫሬዝ ከሳጥን ውጭ አክሮ የመታት ኳስ እንደዚሁ በማዕዘኑ ገሽታ እንደዚሁ የተመለሰችበት አጋጣሚ ከሚጠቀሱ የአትሌቲኮ ማድሪድ ጥሩ ሙከራዎች መካከል አንደኛው ነው። ከዚህ በኋላ ነበር እንግዲህ በ14 ደቂቃዎች ልዩነት 4 ጎሎችን ትናንትና አርሰናሎች ማስቆጠር የቻሉትና 4-0 በሆነ ውጤት ያሸነፉት። የመጀመሪያው ጎል የተቆጠረው እንደተለመደው ከቆመ ኳስ ነው። አርሰናል ዘንድሮ ከቆሙ ኳሶች ጎሎችን እያገኘ ነው የሚገኘው። በፕሪሚየር ሊጉ ላይም በተከታታይ ጎሎችን የሚያስቆጥሩት ከማዕዘን ምት ከቅጣት ምት ኳሶች እንደሆነ የሚታወቅ ነው። ትናንትናም በዴክላን ራይስ የተሻማውን የቅጣት ምት ኳስ ነበር ገብርኤል ማጋሌዥ በግንባር ከመረብ ማሳረፍ የቻለው። ከዛም በኋላ ሳይቆይ በዚህ ውድድር ዓመት ለሶስተኛ ጊዜ በቋሚነት የጀመረው የ19 ዓመቱ ታዳጊ ሉዊስ ስኬሊ መሀል ለመሀል ኳስ ገፍቶ ነበር ወደፊት ሲሄድ የነበረው። በጣም አስደናቂ በራስ መተማመንን ትናንትና ሉዊስ ስኬሊ ላይ ተመልክተናል። መሀል ለመሀል ከገፋ በኋላ አመሻሽቶ ለገብርኤል ማርቲኔሊ ያቀበለበት መንገድ በጣም ድንቅ ነበረ። ገብርኤል ማርቲኔሊም ያን ያህል መልፋት አልተጠበቀበትም። አንድ ተች ወይንም ደግሞ አንድ የኳስ ንክኪ በማድረግ ነበር ኳስና መረብን ትናንትና ማገናኘት የቻለው። ሶስተኛውን ጎል ደግሞ ቪክቶር ጎይኬሬሽ ነው ትናንትና ማስቆጠር የቻለው። አራተኛውንም ከማዕዘን የተሻገረውን ኳስ ገብርኤል ማጋሌዥ በግንባር ለቪክቶር ጎይኬሬሽ እንግዲህ አቀብሎ ነበረ። ጎይኬሬሽ አራተኛውን የማሸነፊያ ጎል አስቆጥሮ ጨዋታው በአርሰናል 4-0 አሸናፊነት የተጠናቀቀው። የጨዋታ በተለይ ለስዊድናዊ አጥቂ ትልቅ ትርጉም ያለው ጨዋታ ነው ማለት ይቻላል። እንደምታውቀው ለስዊድን ብሔራዊ ቡድን በተለይ በዓለም ዋንጫ ማጣሪያ ጨዋታዎች ላይ ጎል አላስቆጠረም። ጎል ሳያስቆጥር ነበር ወደ ክለብ ጨዋታ የተመለሰው። ለአርሰናልም ለብሔራዊ ቡድንም ከ9 ጨዋታዎች ቆይታ በኋላ ነው ትናንትና ኳስና መረብን ቪክቶር ጎይኬሬሽ ማገናኘት የቻለውና ለሱ ጥሩ ቀን ነበር ማለት ይቻላል። 2 ጎሎች አስቆጥሯል። 100% የተሳካ ሙከራ ነበረው ትናንትና። 4 ጊዜ ደግሞ ጥፋት ተሰርቶበታል። አጠቃላይ የጨዋታ ኮከብ ሆኖም ሽልማቱን የተቀበለው ስዊድናዊ አጥቂ ነበር። በተጠባቂ ጨዋታ እንግዲህ አርሰናል ሁለቱ የመሃል ተከላካይ ጥምረቶች ከዚህ ቀደምም በተለይ አንደኛው ኑሮ አንደኛው ሳይኖር የተከላካይ መስመሩ ምን ያህል የሳሳ እንደነበር የተመለከትንበት ነው። ሁለቱ የመሃል ተከላካዮች የጋብሪኤልና ዊሊያም ሳሊባ ጥምረትንም ትናንትና ተመልክተናል። በጣም አስደናቂ ነበር። በተለይ አትሌቲኮ ማድሪድ የፊት መስመር ተጫዋቾች በጣም ፈጣኖች ናቸው። እንደነ ጁሊያን አልቫሬዝ
የመሳሰሉ በተለይ ደግሞ ለመልሶ ማጥቃት የአጫዋት መንገድ እጅግ በጣም የሚመቹ ተጫዋቾች አላቸው። አሰልጣኝ ዲያጎ ሲሞኔ የነሱን የመልሶ ማጥቃት ውጤታማ እንዳይሆን በማሰናከሉ በኩል ሁለቱ የማል ተከላካዮች የነበራቸው ጥምረት በጣም አስደናቂ ነበር። ሌላኛው የማል ሜዳው ላይ የነበረው ፍልሚያ ነው። ይህንንም ፍልሚያ የአርሰናል አማካዮች በተለይ በአትሌቲኮ ማድሪድ ግማሽ ሜዳ ላይ የነበረውን ፍልሚያ በበላይነት ተወጥቶታል። ትናንትና ዙቢሜንዲ፣ ቲምበርና እንደዚሁም ደግሞ ቡካዮ ሳካ የነበራቸው የመሃል ሜዳ የእንቅስቃሴ በጣም አስደናቂ እንደነበር ተመልክተናል። እንግዲህ በአጠቃላይ ወትሮም በመከላከሉ ጥብቅ እንደሆነ የሚነገርለት የአሰልጣን ዲያጎ ሲሞኔው አትሌቲኮ ማድሪድ ትናንትና በ13 ደቂቃዎች ውስጥ 4 ጎሎችን አስተናግዷል። ይሄ በአሰልጣን ዲያጎ ሲሞኔ የአሰልጣኝነት ታሪክም ለመጀመሪያ ጊዜ ሆኖ እንደዚሁ ተመዝግቧል። በጣም በጥቂት ደቂቃዎች ውስጥ ነው በርከት ያሉ ጎሎችን ትናንትና አሰልጣን ዲያጎ ሲሞኔ አስተናግደው ኤምሬትስ ስቴዲየም ለ4-0 በሆነ ውጤት የተሸነፉት። ሌሎች ጨዋታዎችን እንመልከት። ባርሴሎና የግሪኩን ኦሎምፒያኮስ ያስተናገደበት ጨዋታ ነበር። 6-1 በሆነ ውጤት አሸንፏል። በዚህ ጨዋታ ላይ የ22 ዓመቱ የክንፍ መስመር ተጫዋች ሃትሪክ ሰርቷል። ትናንትና ፈርሚን ሎፔዝ፣ ላሚን ያማልና ማርከስ ራሽፎርድም ጎሎችን አስቆጥሯል። የላማሲያ ምርቆች በዛ ብሎ የተሰለፉበት ጨዋታ ዕለት ነበር ማለት ይቻላል። በዚህ ጨዋታ 17 ዓመቱ ድሮ ፈርናንዴዝ የተባለው የፊት መስመር ተጫዋች በጣም አስደናቂ እንቅስቃሴን አድርገዋል። ይሄ ተጫዋች ለፊሊፒንስ ብሔራዊ ቡድንም የመጫወት እድል አለው። እናቱ ፊሊፒኖ እንደሆነች ይታወቃል። ነገር ግን በስፔን የተወለደ ነው። የላማሲያ ምሩቅ ነው። ትናንትና ከተሰለፉት የላማሲያ ታዳጊዎች መካከል የብዙዎችን ትኩረት የሳበው ድሮ ፈርናንዴዝ የተባለው የፊት መስመር ተጫዋችም ሆኗል። ማንቸስተር ዩናይትድ ለቆ በውሰት ውል ወደ ባርሴሎና ያመራው ማርከስ ራሽፎርድም ጥሩ የጨዋታ ቀን ነበረው ማለት ይቻላል። ትናንትና 2 ጎሎችን ከመረብ እንደዚሁ ማሳረፍ ችሏል። ራሽፎርድ በሚገባ ራሱን እያሳየ ነው የሚገኘው። በተለይ በባርሴሎና ማሊያ የዘንድሮ ድራመትን በሚቾት ነው እንግዲህ ጅማሮን ያደረገው። በላሊጋውም 1 ጎል አስቆጥሮ 3 አሲስት አለው። በአጠቃላይ በሁሉም ውድድሮች ደግሞ በ12 ጨዋታዎች 3 ጎሎችና 4 አሲስቶች እንደዚሁ ማስመዝገብ የቻለ ተጫዋች ነው። ምናልባትም የማንቸስተር ዩናይትድ ደጋፊዎችን እንግዲህ በሚገባ እንዲጸጸቱ የሚያደርግ እንቅስቃሴ ነው። ትናንትናም በባርሴሎና ማሊያ በዚህ ጨዋታ ያከናወነው የአሰልጣኝ ሃንሲ ፍሊኩ ባርሴሎና በሰፊ የጎል ልዩነት ትናንትና 6-1 በሆነ ውጤት ኦሎምፒያኮስን አሸንፈዋል። በቪያሪያልና ባየር ሌቨርኩሰን የአምናውን የአውሮፓ ቻምፒዮንስ ሊግ ሻምፒዮኑን ቡድን ፓሪስ ሰን ጀርማን ባስተናገደበት ጨዋታ ፒኤስጂ 7-2 በሆነ ውጤት ነው ትናንትና ማሸነፍ የቻለው። 2 ቀይ ካርዶች በመጀመሪያ ጨዋታ አጋማሽ የተመዘዙበት የጨዋታ አጋጣሚ ነበረ። ትናንትና ፓቾ የመጀመሪያውን ጎል አስቆጠረ። ከዛ በኋላ ዲዚሪ ዱዌ 2 ጎሎችን ትናንትና ከመረብ ማሳረፍ ችሏል። ቫራስኬሊያ፣ ኑኖ ሜንዴዝ፣ ቪቲኒያና ኦስማን ዴምቤሌ ጎሎቹን ያስቆጠሩ ተጫዋቾች ናቸው። ብቸኛዋን የማስተዛዘኛ ጎል ለባየር ሌቨርኩሰን ያስቆጠረው ጋርሲያ ነው። በፍጹም ቅጣት ምት ያስቆጠረው ብቸኛ ጎል ነው። ትናንትና በትልቁ የሚነሳው ጉዳይ ለፓሪስ ሰን ጀርማ ጥሩ ዜና የሆነው ከ1 ወር ጉዳት በኋላ ወደ ሜዳ ተመለሰ። የባሎንዶር አሸናፊ ኦስማን ዴምቤሌ ወደ ሜዳ በገባ ደግሞ በ3 ደቂቃዎች ልዩነት በጣም ፈጣን ጎል አስቆጥሯል። ትናንትና ያለ ኦስማን ዴምቤሌ ፓሪስ ሰን ጀርማ በጣም እየተቸገረ እንደነበር ተመልክተናል። በተለይ በፈረንሳይ ሊግ ጨዋታዎች ላይ እሱ ባልነበረበት ጨዋታ በማርሴ ተሸንፈዋል። ከስትራስቡርግ ጋር 3-3 ተለያይተዋል። እንደዚሁም ከሊዮን እንደዚሁ አቻ የተለያየበትን አጋጣሚ እናስታውሳለን። ትናንትና ኦስማን ዴምቤሌ የተመለሰበት የጨዋታ ቀን ሆኗል። ወደ ስታዲዮ ዳላ ሴራሚካ የተጓዘው ማንቸስተር ሲቲ ትናንትና ቪያሪያልን 2-0 በሆነ ውጤት አሸንፏል። ለቀድሞ ተጫዋቻቸው ሮድሪ ደማቅ አቀባበል አድርገውለታል። ትናንትና ቪያሪያሎች ያው የጨዋታ የጀመረበት ክለብ እንደሆነ ይታወቃል። ቪያሪያል ለሱ ደማቅ አቀባበልም ተደርጓል። በሃላንድና በርናንዶ ሲልቫ ጎሎች ነው 2-0 በሆነ ውጤት ትናንትና ማንቸስተር ሲቲ ከሜዳ ውጭ ማሸነፍ የቻለው። ኤርሊንግ ብራውት ሃላንድ ለ12ኛ ተከታታይ ጨዋታ ጎል ያስቆጠረበት የጨዋታ ቀን ነበር ትናንትና። በጣም አስደናቂ የውድድር ዓመትን ነው ዘንድሮ ይሄ ኖርዌያዊ አጥቂ እያሳለፈ የሚገኘው። ከክርስቲያኖ ሮናልዶ ጋርም የታሪክ የሚያጋራውን አጋጣሚ አስመልክቷል። ትናንትና ከዚህ በፊት በተከታታይ 12 ጨዋታዎች ላይ
በተከታታይ ጎል ያስቆጠረው ብቸኛው ተጫዋች ክርስቲያኖ ሮናልዶ ነበር። ትናንትና ይህንን ታሪክ ኤርሊንግ ብራውት ሃላንድ መድገም ችሏል። ብራይተን ላይ ፊንላንድ ብሔራዊ ቡድን፣ ማንቸስተር ዩናይትድ፣ ናፖሊ እያለ ማለት ነው ትናንትና ጎል እስኪያስቆጠርበት የጨዋታ ቀን ድረስ በተከታታይ 11 ጨዋታዎች ላይ ጎል አስቆጥሯል። ትናንትና 12ኛው ጨዋታ ላይ እንደዚሁ አስቆጥሯል። በቀጣይም ጎል የሚያስቆጥር ከሆነ ኤርሊንግ ብራውት ሃላንድ ይህንን ሪከርድ በብቸኝነት የሚይዝ ይሆናል ማለት ነው። ከክርስቲያኖ ሮናልዶ ጋር የተጋራውን ሪከርድ ብቻውን የሚቆናጠጥበት እድል እንደዚህ ይኖራል። እስከ ትናንትና ጨዋታ ቀን ድረስ እንግዲህ 12 ጨዋታዎችን አከናውኖ ኤርሊንግ ብራውት ሃላንድ 21 ጎሎችን ከመረብ አሳርፏል። እንደምታስታውሰው በብሔራዊ ቡድን ጨዋታዎች ላይ 5-4-3 ጎሎችን እንደዚሁ አስቆጥሮ እንደነበር የሚታወስ ነው። ሴንት ጄምስ ፓርክ ላይ የአሰልጣኝ ሆዜ ሞሪኖ ቡድን ቤኔፊካ በኒውካስትል ዩናይትድ 3-0 በሆነ ውጤት ተሸንፏል። ጎርደን እና ባርንስ ሁለቱን የማሸነፊያ ጎሎች ለአሰልጣኝ ኤዲ ሃው ቡድን ያስቆጠሩ ተጫዋቾች ናቸው። የኔዘርላንዱ ፒኤስቪ ሄንደቨን ናፖሊን ሳይጠበቅ 6-2 በሆነ ውጤት አሸንፏል። የቤልጅየሙ ዩኒየን ሴንጂሏ በኢንተር ሚላን 4-0 ተረቷል። የዴንማርኩ ኮፐንሃገን በቦርሺያ ዶርትሙንድ 4-2 በሆነ ውጤት የተሸነፈበት ትናንትና የተመዘገቡ የአውሮፓ ቻምፒዮንስ ሊግ የሶስተኛ የጨዋታ ቀን መርሃ ግብሮች የተቆጠሩ ጨዋታዎች ናቸው። ዛሬም ቻምፒዮንስ ሊጉ ሲቀጥል ጋላታሳራይን ከቦዶ፣ አታላንታን ከስላቪያ ፕራ፣ ባየር ሙኒሽን ከክለብ ብሩዥ፣ ቼልሲን ከአያክስ፣ ፍራንክፉርትን ከአያክስ፣ እንደዚሁ ሞናኮን ከቶተናም ሆስፐር፣ ሪያል ማድሪድን ከዩቬንቱስ፣ ስፖርቲንግ ሊዝበንን ከማርሴይ የሚያገናኘው የጨዋታ መርሃ ግብር ደግሞ ዛሬ ከምሽቱ 1:45 አንስቶ በርከት የሚሉ ጨዋታዎች ደግሞ ምሽት 4 ሰዓት ላይ የሚጀምሩ ይሆናል።